ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ በምዕራፍ 2 ተመልሷል። ዜና ኢትዮጵያ ከመላው ኢትዮጵያ በምዕራፍ 2 እስከ 8 ሰዓት ድረስ በአጀንዳነት የምንመለከተውን ጉዳይ አካተን ከናንተ ጋር ቆይታ እናደርጋለን። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አበይት ጉዳዮቻችንን እናስቀድም። በኢትዮጵያም በአየር ንብረት መዛባት ሳቢያ የሚከሰቱ አደጋዎችን ለመቋቋም ከ4.6 ሚሊዮን ሄክታር በላይ መሬት ላይ በዚህ ዓመት የተፈጥሮ ሀብት ጥበቃ ስራ እንደሚከናወን ተገለጸ። የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገርን ሁለንተናዊ እድገት የሚያረጋግጥ ብሔራዊ ጥቅም ላይ በጋራ ሊቆም እንደሚገባ ተጠቆመ። በኢትዮጵያውያን መካከል ያለውን የመረዳዳትና መደጋገፍ ባህል ተቋማዊ በማድረግ በርካታ አቅመ ደካሞችን ማገዝ እንደሚቻል በቅርብ ዓመታት የተሰሩ ተግባራት ማሳያ ስለመሆናቸው ተገለጸ። በምስራቅ ጎጃም ዞን እነማይ ወረዳ የተሰማራው የሀገር መከላከያ ሰራዊት በአካባቢው ሰላምን ከማስፈን ስራው ጎን ለጎን የደረሱ ሰብሎችን በመሰብሰብ ድጋፍ እያደረገ መሆኑ ተገለጸ። ከስፖርት በእንግሊዝ ፕሪሚየር ሊግ አንደኛ ሳምንት የሊጉ የዋንጫ ተፎካካሪዎቹ ማንቸስተር ሲቲ እና አስቶን ቪላ ነጥብ ጥለዋል የሚለው ነው። ዜና ኢትዮጵያ በሁለተኛው ምዕራፍ እስከ 8 ሰዓት ድረስ ከናንተ ጋር ቆይታ ያደርጋል። ቆይታ ሲያደርግ በአጀንዳነት የምንመለከተውን ጉዳይ ከእንግዳ ጋር አካተን ነው ቆይታ የምናደርገው። አብራችሁ እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። ጠቅላይ ሚኒስትር አብይ አህመድ ለ2 ቀናት ይፋዊ ጉብኝት ወደ ኢትዮጵያ የመጡትን የቻይና የውጭ ጉዳይ ሚኒስትር ዋንግ ይን በብሔራዊ ቤተ መንግስት በዛሬው ዕለት ተቀብለዋል። የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍም ጉብኝቱ የወል ፍላጎት በሆኑ የሁለትዮሽ ግንኙነቶችና ቀጠናዊ ጉዳዮች ላይ የሚደረጉ ውይይቶችን እንደሚያካትት ይጠበቃል ሲል አስታውቋል። ተመልካቾች አሁን ደግሞ በአጀንዳነት ወደምንመለከተው ጉዳይ አልፈናል። በኢትዮጵያም በዚህ ዓመት በአየር ንብረት መዛባት ሳቢያ የሚከሰቱ አደጋዎችን ለመቋቋም ከ4.6 ሚሊዮን ሄክታር በላይ መሬት ላይ የተፈጥሮ ሀብት ጥበቃ ስራ ይከናወናል። የአፈር መሸርሸርን ለመከላከል በ22000 ተፋሰሶች ላይ የሚከናወነው ይሄው የተፈጥሮ ሀብት ጥበቃ ለትውልድ የሚተርፍ የህልውና መሰረት እንደሚጥል ታምኖበታል። መሐመድ አልቃድር ነው። ይህ የኮንሶዎች የእርከን ስራ ጥበብ ያለም እውቅና ማህተም ያረፈበት ታላቅ ስራ ነው። የኮንሶ ህዝብ ለዘመናት ድንጋያማውንና አስቸጋሪውን ተራራ በእርከን በማጠር አፈርን ጠብቆ የማቆየት ጥበብን ለዓለም ያስተማረም ነው። ዩኔስኮ ይህንን ስራ የሰው ልጅ ከአካባቢው ጋር ያለውን ስምምነት መግለጫ በማለት በዓለም ቅርስነት መዝግቦታል። የኮንሶ ህዝብ እርከን በመስራትና አፈርን በመጠበቅ ውሃን በመጠበቅ ያለው ልምድና ብቃት ለመላው የኢትዮጵያ ህዝብ ከፍተኛ የሆነ አስተማሪ ተግባር ነው። ከዚያም ባሻገር ዘር እያፈራረቁ ወቅትን ጠብቆ ከባቢን የማልማት በምግብ ራስን ለመቻል የሚደረገው ጥረት ለብዙዎቻችን ትምህርት ሆኖ ዛሬ በብዙ ቦታ እርከን ማስፋት፣ ችግኝ መትከል፣ ምግብ መትከል፣ መድኃኒት መትከል፣ አካባቢን መቀየር ከፍተኛ የሆነ አስተማሪ ተግባር ነው። ይህ የእርከን ስራ ጥበብ ዛሬ በኮንሶ ተራሮች ብቻ አልተገደበም። በመላው ኢትዮጵያ በሚገኙ ተፋሰሶች ላይ የሚከናወን ታላቅ ሀገራዊ ስራም ነው። ይህ የልማት ስራ በዝምታ የሚከወን ሳይሆን በባህላዊ ዜማዎችና ጭፈራዎችም የታጀበ ነው። በመላ ሀገሪቱ በሚገኙ ሜዳዎች፣ ተራራዎችና ሸለቆዎች ውስጥ አርሶ አደሮች በዜማቸው ታጅበው አፈርን ከመሸርሸር ጠብቀው ልምላሜን ይፈጥራሉ። እንደ አጠቃላይ ቀበሌው በሙሉ ህብረተሰቡ
የተጎዱትን መሬት ወጡ ይሰራል እርከኑን ዘዋዴ የጎጡ ተጠቃሚ ሰው እንዲያንከባክበው ከእንስሳት ልቅ ግጦሽ እንዲቆጠብ አድርጎ ይጠብቀዋል። በየርከኗት ይተከላል ይዛ እንትን ቅጠልና እንትን አንደኛ ለዚህ ለማዳበሪያ ይረዳናል። አሁን ይሄ መሬት አያበቅልም ነበር እርከን ከተሰራ ነው እንደዚህ አይነት እህል ማብቀል የቻለ ጥቅሙን ስላወቀ ህዝቡም ወጥቶ በደንብ እየሰራ ነው። የባህር ዳር ዩኒቨርሲቲ የአየር ንብረት የኢነርጂና የመሬት ህግ መምህርና ተመራማሪ ሆኑት ዶክተር አለልኝ ወንድም ዓለም ስለ አየር ንብረት መዛባት ትኩረት ሰጥቶ ከመነጋገሩ አስቀድመው ኢትዮጵያ ብዝሃ ህይወትን ለመከላከል የሰራችው ስራ ታላቅ ስለመሆኑ ያነሳሉ። ዓለም ስለ አየር ንብረት ለውጥ ከመነጋገሩ በፊት ኢትዮጵያውያን ወይም የኢትዮጵያ ማህበረሰብ ይህንን ለውጥ ወይም አደጋ በራሱ መንገድ ወይም ሀገር በቀል በሆነ አሰራር ወይም እውቀት እንግዲህ እየተከላከለ የቆየበት ይህንንም ለዓለም ማህበረሰብ እንደተሞክሮ የሰጠበት ሁኔታ ነው ያለው። እንግዲህ ኢትዮጵያ ለምሳሌ የተቀናጀ ግብርናን ብንወስድ ደንና ሰብልን በጋራ በማስካሄድ የተለያዩ የአፈር መሸርሸር ጉዳዮችን እንዲሁም የብዝሃ ህይወትን ከተለያዩ ጉዳዮች በመታደግ ረገድ የተለያዩ የማህበረሰብ ክፍሎች የራሳቸውን ሚና ተጫውተዋል። እንዲሁም የእርከን ስራዎችን በተደጋጋሚ እንግዲህ ተማሪ ሆነን እንኳ ምን ሰማቸው የነበሩ የኮንሶ የእርከን ስራን ለምሳሌ ብንወስድ በዩኔስኮ የተመዘገበ ብዝሃ ህይወትን የሚታደግ የአፈር ለምነትን የሚጠብቅ የአፈር መሸርሸርን የሚከላከል ሀገር በቀል እውቀት ሆኖ እናገኘዋለን። ይህ ተጠናክሮ የቀጠለው ስራም መጠነ ሰፊ የተፈጥሮ ሀብት ጥበቃን ማከናወን አስችሏል። የተፈጥሮ ሀብት ጥበቃ ስራ የአፈር መሸርሸርን ከመከላከል ባለፈ ለትውልድ የሚተርፍ አሻራን የማኖርም ተጋድሎ ነው። ኢትዮጵያውያን ብዝሃ ህይወትን የመጠበቅ ባህላቸውን በተግባር እያሳዩ ሲሆን ይህም ለኢኮኖሚና ለአየር ንብረት መዛባት የማይበገር ምላሽ መስጫ ዋነኛ መንገድ ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ሀሳቦችን ለማንሳት ደግሞ ስቱዲዮ እንግዳ ጋብዘናል። እንግዳችን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ የሆኑት ፋኖሴ መኮንን ናቸው። እንግዳችን አቶ ፋኖሴ ስለመጡ እናመሰግናለን። አመሰግናለሁ። መልካም፣ ወደ መጀመሪያ ጥያቄያችን ስናልፍ ባለፉት ጊዜያት የተፈጥሮ ሀብት ጥበቃው ስራው ምን ይመስላል የሚለውን እናንሳና እንደው ባለፉት ጊዜያት የተሰሩ የተፈጥሮ ሀብት ጥበቃ ስራዎች ምን ይመስላሉ፣ ምንስ ውጤት ማስመዝገብ ቻሉ የሚለውን እናንሳ። አመሰግናለሁ። እንግዲህ የተፈጥሮ ሀብታችን በተለያዩ ምክንያት በሰው ሰራሽና በተፈጥሮ አደጋዎች የተጎሳቆለ የመጣበት ሁኔታ ነው። የቀድሞ መረጃዎችን ስናይ ደግሞ ኢትዮጵያ በተፈጥሮ ሀብቷ የበለጸገችና የታደለች ነበረች። ይሄን ቅድም ባልኳቸው ምክንያቶች እንግዲህ በመጎሳቆሉ ምክንያት ህብረተሰባችን ለተለያዩ ችግሮች፣ ለጎርፍ አደጋ፣ ለድርቅ አደጋ፣ ለመፈናቀል የተዳረገበት ሁኔታ ነበረ። ይህንን ለመቀልበስ እንግዲህ መንግስትና ህብረተሰቡ በመቀናጀት የተለያዩ ስራዎችን ሲሰሩ ቆይተዋል ማለት ነው። በተለያዩ ጊዜያት የተቀናጀ የተፋሰስ ልማት፣ የእርከን ስራዎች፣ የስነ አካላዊና የስነ ህይወታዊ የአፈርና ውሃ ጥበቃዎች ዘዴ እንግዲህ እነዚህን ስራዎች ለመስራት የተሞከረበት ጊዜ ነበረ። ይሁንና በተለያየ ጊዜ የነበሩት ስራዎች ዘላቂ ሳይሆኑ የቀሩበት ጊዜ ነበረ። አሁን በቅርብ አመታት በዚህ በለውጡ ሂደት ውስጥ በመደመር መንግስት የተገኘው ለውጥ እንግዲህ እነዚህ የሚሰሩ ስራዎች ዘላቂ እንዲሆኑ የማድረግ ስራዎች ተሰርተዋል ማለት ነው። በእነዚህ በለሙት ተፋሰሶች ላይ ማህበራትን በማደራጀት እነዚህ ማህበራት የተደራጁ ማህበራት ደግሞ በለሙ ተፋሰሶች ላይ የተለያዩ የራሳቸውን የኢኮኖሚ አክቲቪቲ ውስጡ ንብ የማነብ ስራ፣ አትክልትና ፍራፍሬዎችን እዛ ውስጥ የማልማት ስራና የእንስሳት እርባታውንም በዚሁ ልክ በማልማት የራሳቸውን የዕለት ተዕለት ኑሮ ከማሻሻል ባለፈ የውጭ ምንዛሬ እስከ ማስገኘት የተደረሰበት ነው። ስለዚህ እነዚህ የተደራጁ ማህበራት ለተፈጥሮ ሀብት ዘላቂነት መጠበቅና በዘላቂነት ደግሞ ህብረተሰቡም እንዲጠቀሙ አስችሏቸዋል ብሎ መውሰድ ይቻላል ማለት ነው። እነዚህ አጠቃላይ እንግዲህ የተሰሩ የተፈጥሮ ሀብት ጥበቃ ስራዎች ኢትዮጵያ የአረንጓዴ ኢኮኖሚ ግንባታ ላይ እንደሆነች ይታወቃልና እንደው ምን አይነት አበርክቶ አላቸው ማለት ይቻላል? እዚህ
አሁን እነዚህ የተቀናጀ የተፋሰስ ልማትና የአረንጓዴ አሻራ መርሃ ግብር የአንድ ሳንቲም ሁለት ገጽታዎች ናቸው። በእነዚህ በተሰሩ ስራዎች ደግሞ የአረንጓዴ ኢኮኖሚ ግንባታው ላይ ከፍተኛ አስተዋጽኦ አላቸው። ለምሳሌ ብንወስድ ኢትዮጵያ የታዳሽ ኃይል እንደመጠቀሟ መጠን የኃይል ምንጭ ግድቦቻችን በደለል እንዳይሞሉ ከማድረግ አንጻር ከፍተኛ አስተዋጽኦ አላቸው። ሌላው ደግሞ የተፈጥሮ ሀብታችንን በማልማታችን የደን ሽፋናችን እንዲጨምር ያደረገበትና ይሄም ደግሞ ለአጠቃላይ ምርትና ምርታማነት የእንስሳቱም የሆርቲካልቸሩም የሰብሉም ምርትና ምርታማነት እንዲጨምርና የአረንጓዴ ኢኮኖሚ ግንባታችን እውን እንዲሆን ከፍተኛ አስተዋጽኦ አለው። ምናልባት የዚህ ዓመት የተፈጥሮ ሀብት ጥበቃ ስራ ደግሞ በሀገሪቱ የተለያዩ አካባቢዎች ተጀምረዋልና ምን ላይ ነው ትኩረት አድርጎ እየተሰራ ያለው? አዎ እንግዲህ ይሄ ተግባር በየአመቱ የሚተገበር ተግባር ነው። ሁል ጊዜ በየአመቱ በበጋው ወራት ህብረተሰባችን እንደየክልሎቹ ተጨባጭ ሁኔታ ከ30 ቀን እስከ 60 ቀን የሚሆን የነፃ ጉልበት አውጥቶ የሚያፈስበት በዚህም በአማካይ ከ14 ሚሊዮን ህዝብ በላይ የሚሳተፍበት በገንዘብ ሲተመን ደግሞ ከ18 ቢሊዮን ብር በላይ የሚገመት የነፃ ጉልበት አውጥቶ ህብረተሰቡ የሚሰራበት ስራ ነው። ይሄ እንግዲህ ይሄ ተግባር በህብረተሰቡ ልማድ የሆነ የመጣ ተግባር ነውና በዚህ አመትም እንደተለመደው በተለያዩ ክልሎች ላይ እየተጀመረ ያለበት ሁኔታ ነው። ኦሬዲ የቅድመ ዝግጅት ስራቸውን አጠናቀው ወደ ትግበራ ምዕራፍ እየገቡ ያሉበት ሁኔታ ነው። አሁን በይፋ የአማራ ብሔራዊ ክልላዊ መንግስት ይህንን የተቀናጀ የተፋሰስ ልማት በይፋ ታህሳስ 20 አስጀምሯል። ሌሎች ክልሎችም በይፋ የሚያስጀምሩበት የሚቀጥል ይሆናል። በዚህ አመት እንግዲህ በ22000 ተፋሰሶችና በ4.6 ሚሊዮን ሄክታር መሬት ላይ ይሄ የስነ አካላዊ የአፈርና ውሃ ጥበቃ ስራ የሚተገበርበት ይሆናል ማለት ነው። የተፈጥሮ ሀብት ጥበቃ ስራ ብዙ ጊዜ በደቦ እንደሚሰራ ይታወቃልና አንዳንድ አካባቢዎች ደግሞ የተለየ ተሞክሮም ጭምር አላቸው። ምናልባት ይሄንንስ ወደ ሁሉም አካባቢዎች ላይ በማሸጋገር የእውቀት ሽግግሩንም ተግባራዊ በማድረግ ምን እየተሰራ ነው የሚለውን ባጭሩ አድርገን እንሰናበት። አዎ እንግዲህ ይሄ የተፈጥሮ ሀብት ስራ ጉልበትን ይፈልጋል። በዚህም ህብረተሰቡ ተቀናጅቶ ነው የሚሰራው። በጣም ብዙ አካባቢዎች ለምሳሌ ቅድም በዜናው ላይም እንደተሰማው የኮንሶ አካባቢ የተፈጥሮ ሀብት የማልማት ባህል አድርጎ እየሰራ ያለበት ሁኔታ ነው። ትግራይ አካባቢ ኢሮብ የሚባል አካባቢ ላይ እንደዚሁ ባህል ሆኖ የቆየበት ነው። ከነዚህ አካባቢዎች ልምድ በመውሰድ ከችግራቸው ደግሞ ይሄንን ተግባር እንደ ባህል አድርገው የመጡ አሉ። ለምሳሌ ሀረርጌን ብንወስድ በተፈጥሮ ሀብት መራቆት ምክንያት ህብረተሰባችን ለተለያዩ ችግሮች ቅድም ላነሳዋቸው ችግሮች የተጋለጠበትና አካባቢውን ለቆ እስከ መሄድ የደረሰበት ነው። እነሱ አሁን ተመልሶ አካባቢያቸውን በማልማት ለምለም እያደረጉ የምርትና ምርታማነት መጨመር ከፍተኛ አስተዋጽኦ ያለው ህብረተሰብ አካባቢ ነው ማለት ነው። ይሄ የተፈጥሮ ሀብት አሁን ደግሞ እንግዲህ ልማት ቡድን ነው። አሁን በቅድመ ዝግጅት ስራዎቹ የሚሰሩ ስራዎች የአሰልጣኞች ስልጠና የመስጠት ቀያሽ አርሶ አደሮችን የማሰልጠን ህብረተሰባችንን በልማት ቡድን የማደራጀት ነው ማለት ነው። ዘንድሮ 25 ሚሊዮን ህዝብ ነው ይሳተፋል የተባለው። ይሄም ወደ 17 ሚሊዮን እስካሁን ለስራ ዝግጁ የሆነበትና ከ5000 በላይ በልማት ቡድን ተደራጅተው ለዚህ ስራ ተግባራዊነት በዝግጅት ላይ ነው ያሉት። ከዚህ ከጥር ወር ጀምሮ ኦልሞስት ሁሉም ክልሎች ይፋዊ ማስጀመሪያ ያደርጋሉ ብለን እንጠብቃለን። መልካም። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ፋኖሴ መኮንን ስለ ጊዜዎት እናመሰግናለን። መልካም ቀን። በዓለም ላይ ከ44 በላይ ሀገራት ወደብ አልባ የባህር በር የሌላቸው ናቸው። የዓለማችን የጂኦፖለቲካና የኃይል አሰላለፍም ከባህር በር ጋር የተሰፋ እስኪመስል ድረስ ሀያላኑ የሚሻኮቱበት ነው። ኢትዮጵያም ከህግ አግባብ ውጪ ያጣችውን የባህር በር በዓለም አቀፍ ህግ መሰረት ለመመለስ የባህር በርን የትውልድ ጥያቄ አድርጋ ይዛለች። ለመሆኑ የኢትዮጵያን ጥያቄ ከተቀረው ዓለም ምን ይለየዋል? ጉዳያችን ነው። ጠብቁ። ሀገራዊ ቁጭቶች የኢትዮጵያውያን የነበሩ ሀብቶችን እንዴት ኢትዮጵያውያን ሳንጠቀምባቸው ቀረን? ሀብቶቻችን ከህግ ውጪ በምን አግባብ ተላልፈው ተሰጡ? ሀገራዊ ስብራቶቻችን የትና እንዴት ገጠሙን? በምን መንገድ በዘላቂነት እንሻገራቸው?
የትናንትና የዛሬ ተደራራቢ ኃላፊነቶችንስ እንዴት እንወጣ የሚሉ የመደመር መንግስት እሳቤዎችን ከብሔራዊ ጥቅሞቻችን አንጻር እያየን በጥር ወር በሰፊው እንፈትሻለን። ይጠብቁ። ዓለም በማይዳሰስ ቅርስነት ከመዘገባቸው የኢትዮጵያ መገለጫዎች አንዱ በመላው ኢትዮጵያ በድምቀት እንዲሁም በአደባባይ የሚከበረው የኢየሱስ ክርስቶስ የጥምቀት በዓል ነው። በህብረ ቀለማት ያሸበረቀውን ህብረ ብሔራዊት ኢትዮጵያም በድምቀት የምትታይበትን በዓል የኢትዮጵያ ቴሌቪዥን በልዩ ዝግጅት ወደ እናንተ ያደርሳል። የዘገሊላን በኢቲቪ ዜና። ምክክር ሁሉም አሸናፊ የሚሆንበት ሀገራዊ መግባባትን የሚፈጥር አሻጋሪ መንገድ ነው። ኢትዮጵያ እየተወራረሰ የመጣ የዘመናት ችግሯን አራግፋ በአዲስና በተለወጠ መንገድ ለመጓዝ ሀገራዊ ምክክርም ጀምራለች። ይህ ምክክር ከዳር እንዲደርስ ሁሉም የበኩሉንም ሊወጣ ይገባል። ላለፉት ዓመታት ሲካሄድ የነበረው ውይይት አሁን የፍጻሜ ምዕራፍ ላይ ደርሷል። የምክክሩ ቀጣይ ሂደት ምን መልክ ይኖረዋል? ይጠብቁ። ተመልካቾቻችን ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። ካፍታ ቆይታ በኋላ ስንመለስ በጠቅላይ ሚኒስትር አብይ አህመድ የተጻፉት የመደመር መጽሐፍት አሁን ላይ ከህትመት ባሻገር በዲጂታል መተግበሪያ አማካኝነት በድምጽ ተተርከው ቀርበዋል። አቀራረቡ ለአጠቃቀም ምን ያህል ቀላል አድርጎታል የሚለውን እንመለከታለን። ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ። ተመልካቾቻችን ዜናዎቻችን ይቀጥላሉ። ወደ ሌሎች ዜናዎቻችን እናልፋለን። በኢትዮጵያውያን መካከል ያለውን የመረዳዳትና መደጋገፍ ባህል ተቋማዊ በማድረግ በርካታ አቅመ ደካሞችን ማገዝ እንደሚቻል በቅርብ ዓመታት የተሰሩ ተግባራት ማሳያ ናቸው። በመደመር መንግስት እየተሰሩ ያሉ የልማት ስራዎችም ሰው ተኮር መሆናቸው ደግሞ በዘርፉ አስተዋጽኦን እያበረከተ እንዲመጣ አድርጎታል። አቤል ሙልጌታ ተጨማሪ አለው። ሁሉም ዜጋ ለሀገሩ የበኩሉን ማበርከትና በሚገነባ ሀገረ መንግስት ላይ አሻራውን በልኩ ማኖርም ይኖርበታል። እንዲሁም ደግሞ ሁሉም በሀገሩ ተጠቃሚ እንዲሆን ማድረግ ጠንካራ ሀገረ መንግስት ግንባታ ላይ በጎ ተጽዕኖንም ያደርጋል። የመደመር መንግስት የልማት ስራዎችም ለሁሉም ትውልድ ተደራሽ እንዲሆኑ የሚያስችል እሳቤን በመያዝ የሚሰሩት ተግባራት በርካታ ናቸው። በአዲስ አበባ ከተማም በሁሉም የትውልድ እርከን ላይ የሚሰሩ ሰው ተኮር የልማት ስራዎችም ይገኛሉ። ከነዚህ መካከል ደግሞ አቅመ ደካሞችን በዘላቂነት መርዳትና መንከባከብም አንዱ ነው። የሀገርን ስብራት ከመሰረቱ የመጠገን ስራ የተሰራበት የአዲስ አበባ ከተማ ህፃናት ሁሉም መልካም ህይወት ጅማሬ እንዲኖራቸው ራዕይ አድርጎ የሰነቀ ነው። ይህ በጣም ትልቅ ውጤት እያስገኘ ያለ ነው። ሁለተኛው ለነገዋ ሴቶች የስልጠና የክህሎት ማበልጸጊያ ማዕከል ነው። ይሄም ብዙ አስታዋሽ ያልነበራቸውን በቀጥታ ከከተማይቱም ከሀገርም ትሩፋት ተጠቃሚ ያልነበሩ በተለያየ ጉዳትና ስብራት ውስጥ የነበሩ ሴቶችን ታርጌት ያደረገ። ሶስተኛው ማንሳት የምንችለው በአዲስ አበባ ከተማ አስተዳደር የሳንሻይን ፊላንትሮፒ ፋውንዴሽን የአረጋውያን መጠለያና መጦሪያ ማዕከል ነው። ይሄ ማዕከል ለሀገራቸው በዘመናቸው በጉብዝናቸው ወቅት በርካታ ፋይዳ በርካታ ኮንትሪቢዩሽን ነበራቸውን አረጋውያን ሰብስቦ ሙሉ ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ አገልግሎት የሚሰጥ በተለይ ደግሞ አገራቸው እንደማጠላቸው ተስፋ እንዳላቸው አሁን ላለውም ዜጋ ጭምር አመላካች የሆነ በአይነቱ ልዩ የሆነ የአረጋውያን መጦሪያ ማዕከል ነው። እነኚህ የመሳሰሉት ተጠቃሾች ናቸው ማለት ነው። በአዲስ አበባ ከተማ አስተባባሪነት በሰንሻይን ፊላንትሮፒ ፋውንዴሽን የተገነባው የአረጋውያን መጦሪያ ማዕከል ውስጥ በርካታ ዜጎች ተጠቃሚም ሆነውበታል። ይህም በከተማው ካሉ ሰው ተኮር የልማት ስራዎች መካከልም የሚጠቀስ ነው። ዝም ስንኖር አሁን መንግስትም በጥሩ ሁኔታ ነው ያዘን። የእኛን እድል ሁሉም ቢያገኝ ምኞቴ ነው። ለምን አያያዙን ስታየው በጣም የሚያስደስት ነው። በእውነት ቤቱን ሰርቶ የሰጠ መንግስት ነው። ቆንጆ ነው። እኛ ምንም የጎደልብን ነገር የለም። ቆንጆ ነው። እንበላለን፣ እንጠጣለን፣ እንተኛለን። ሌላ አማራ አልጋ ላይ ምንም የጎደልብን አንድ ላይ በህብረት እንመገባለን። ስጋ በሆነ ሰዓት ግማሽ ወደዚህ ግማሽ ወደዚህ ሆነን እንበላለን። በየእምነታችን ማለት ነው። ባለፈው መንግስታት ነበርንበት። በዛ ጊዜ ይሄ ነገር እንደዚህ ፈቃጅ የሌለውን ሰው የሚፈቅደው የለም ነበር። ያው በራሱ ጥሩ እግሮ ነው እንጂ። በኢትዮጵያውያን መካከል ያለውን የመረዳዳትና የመደጋገፍ ባህል ተቋማዊና ስርዓታዊ በማድረግ ረገድ መንግስት ከፍተኛ ሚና አለው። ለዚህም የማስተባበርና የመምራት ኃላፊነትን በመወጣት አኳያ የተሰራው የአረጋውያን ማዕከሉ በማሳያነትም የሚጠቀስ ነው። ይህን የመረዳዳት ሀሳብ
ለማደራጀት ተቋማዊ ለማድረግ የሚያስፈልገን ነገር ምንድነው? ሁሉም አካል ሚናውን ድርሻውን በተገቢው እንዲወጣ ማድረግ ነው። መንግስት ዋነኛው ባለቤት ነው። የአዲስ አበባ ከተማ አስተዳደር በዚህ ስራው ተጠቃሽ ነው። ለምሳሌ የአዲስ አበባ ከተማ አስተዳደር የአረጋውያን መጦሪያና እንክብካቤ ማዕከል የሆነውና ከሳንሻይን ፊላንትሮፒ ጋር በትብብር የምንሰራው ማዕከል ነው። ይህ ማዕከል ሀሳቡ ከዚህ ቀደም የአዲስ አበባ ከተማ አስተዳደር ዘመን ጠገብ የነበረ ያረጀ ማዕከል ነበረው። ያንን በማሻሻልና በማሸጋገር ሂደት ራሱን ሲያዘጋጅ አጋር መፈለግ ነበረበት። ሳንሻይን ፊላንትሮፒን አገኘ። ሳንሻይን ፊላንትሮፒን ሰብሰብ አድርጎ ወደዚህ ስራ ለማስገባት ደግሞ ሰፊ ድጋፍ አደረገለት። ይሄ ትብብር ተፈጠረ ማለት ነው። እንደ ሳንሻይን ፊላንትሮፒ ያሉ ድርጅቶች ደግሞ መንግስት በሚያመቻችላቸው የከተማ አስተዳደሩ ሰው ተኮር ልማትን ለማሳለጥ በወሰነው ነገር ውስጥ የድርሻቸውን ለመጫወት ሲመጡ የሚደረግ የቅንጅት ውጤት ነው። በጎ አድራጊዎችም እንደሚሉት ካለ ነገር ላይ ማካፈል ባለ ነገር ላይ ይጨምራል እንጂ አይቀንስም። ይልቁንም ከፍ ያለ የአእምሮ እርካታንም ይሰጣል። መጀመሪያ ለመስጠት እግዚአብሔር ሲመርጥህ ከዚህ የበለጠ ትልቅ ደስታ የለም። ሁለተኛ ካለህ ነገር ላይ በመጽሐፍ ቅዱስም ይሁን በቁርአን ከምታገኘው ነገር ላይ የተወሰነ ፐርሰንት ለችግረኞች ሰዎች እርዳ ይላል። ይሄ ማድረጉ በህሊና ሊያስደስት የሚችል ነገር ነው። በጣም ከሚገርመው ነገር ሀብታም የሚሆን ድሃ ይሁን በሰጠ ሰዓት ይጨምርለታል እንጂ አይቀንስም። ሰው የሚቀንስ ይመስለዋል። ያልታሰበ ነገር ላይ ይመጣል። አሁን እኛ የአረጋውያን መንደሩን ስንሰራ የራሱ የሆነ G+2 ቢልዲንግ ሰራን። ሙሉ ለሙሉ ተከራይቷል። ያ የተከራየው ገንዘብ ቀጥታ ለአረጋውያኖቹ ወጪ ነው። ስለዚህ ምንም አይነት እኛ ሄደን ከመጎብኘት በስተቀር ለአመት በዓል በጋራ አለም ብለን ከማየት በስተቀር በጣም ከሚገርም ነገር በአሁኑ ሰዓት ከኪሳችን የምናወጣው ምንም ነገር የለም። በኢትዮጵያውያን መካከል ያለው የመረዳዳትና የመደጋገፍ ባህል አጋጣሚዎችን ብቻ የሚጠብቅ ከመሆን ይልቅ ዘለቄታዊና ስርዓታዊ መሆን ከቻለ ደግሞ እንደ ሀገር ብዙ መስራትም ይቻላል። ሰዎችን መርዳት ያለብን እውነትን ጠብቀን ጊዜን ጠብቀን አይሆንም። መደገፍ ያለበት ሰው ሁሌም ድጋፍ ይፈልጋል። ችግር ውስጥ ያለ ሰው ቀን መርጦ በማይመጣ የችግር ባህሪ ወይም ተፈጥሮ ምክንያት ቀን መርጦ የማይሰጥ ድጋፍን ይፈልጋል። ስለዚህ ይህ ባህላችን ስርዓታዊና ተቋማዊ መሆን ይጠበቅበታል። አየህ መንገድ ላይ የሚለምነን ሰው 10 ብር 20 ብር ስንሰጥ ጥሩ ችሮታ ነው፣ ጥሩ ባህላችን ነው። ግን የሚቀጥለውን ሪስክ አናደርግም፣ የሚቀጥለውን ዋስትና አንሰጠውም። መረዳዳታችንን ስርዓታዊ ስናደርግ ዘላቂ እንዲሆን የሚረዳውም ሰው እንዳይጨነቅ ነገ ምን ይሆናል ብሎ እንዳያስብ እንዳይፈራ ወደ ሌላ ነገር እንዳይሄድ ይከለክለዋል። እንደ ሀገር የጋራ ተጠቃሚነትን በሚያሳድግ መልኩ በመደመር መንግስት እሳቤ እየለሙ ያሉ በርካታ ሰው ተኮር የልማት ስራዎችም ይገኛሉ። ባለፉት ዓመታት የተሰሩ የበጎ ፍቃድ ስራዎች የመረዳዳት ባህል እንዲያድግ ከማድረጋቸውም በላይ መንግስት ላይ የነበረውን ጫና ቀንሰዋል። አሁንም ኢትዮጵያውያን ለአቅመ ደካሞች የሚያደርጉትን ድጋፍ በማጠናከር የቆየውን የኢትዮጵያንን የመረዳዳት ባህል ይበልጥ ሊያጎለብቱ እንደሚገባ ይነሳል። አስማረ ብርሃኑ ተጨማሪ አዘጋጅቷል። ያለው ለሌለው እንዲያካፍል ግብረ ሰናይ ድርጅቶች ለተቸገሩ ተደራሽ መሆን እንዲችሉና ባለሀብቱም ጉዳይ ብሎ እጅ ላጠራቸው እንዲቸር በዚህም የኢትዮጵያውያን የቆየ የመረዳዳትና የመደጋገፍ ባህል ይበልጥ እንዲያድግ ባለፉት ዓመታት በበጎ ፈቃድ ስራ ላይ በትኩረት ተሰርቷል። በዚህ ሳቤ በተሰሩ ስራዎች በተፈጠረው መነቃቃትም ብዙዎች ለጥቂቶች በዘረጉት እጅ የበርካቶች ደሳሳ ቤቶች ታድሰዋል። ቤት አልባዎች የቤት ባለቤት ሆኗል። ተስፋ የቆረጡ ተስፋቸው ለምልሟል። በአዲስ አበባ ከተማ የኳስ ሜዳና አካባቢው የኢትዮጵያ ቡና ደጋፊዎች መረዳጃ ድርም ባለፉት 8 ዓመታት ያከናወናቸው የበጎ አድራጎት ስራዎች ለዚህ አንድ ማሳያዎች ናቸው። በዓል ሲመጣ እድሜ ለኳስ ሜዳዎች አሉኝ ብዬ መኮራባቸው ናቸው። ሁልጊዜም መኩሪያ ይሆኑ በእነሱ ኮራለሁ። እንደ ቡና ተብሏል። እንደ ቡና ፍሬ ይሁኑ። ከውጭም ከውስጥም ከየትም ያሉት እድሜና ጤና ይስጥልኝ። አመሰግናለሁ። ያንሰኛል፣ ቃላት ለእኔ ያንሰኛል። እኔ በበኩሌ ያንሰኛል። ለችግር ደራሽ ናቸው። ፋሲካ ሲመጣ እንደ ልቤ፣ ገና ሲመጣ እንደ ልቤ። ኢትዮጵያኖች ስንባል ጥሩቦች ነን፣ አዳኞች ነን፣ ህዝብ ወዳጆች፣ አገር ወዳጆች ነን። እነዚህ ልጆች ፈጣሪ ነግሯቸው እንጂ እነሱ አይደለም፣ ከነሱ የፈለቀ አይደለም። ይሄ ተነግሮና ተወርቶ አይዘለቅም። ፈጣሪ ብቻ እሱ ይመልከታቸው፣ እሱ ያያቸው።
ይህን አስበው ሙስሊም ክርስቲያን ሳይሉ ምንም ሃይማኖት ብሔር ሳይለዩ ይህን ዓመት በዓል በማካፈላቸው ፈጣሪ ከነሱ ይሁን። የመረዳጃ እድሩ በውጭ ሀገር ከሚኖሩ ሀገር ወዳድ ኢትዮጵያውያንና ከማህበረሰቡ ገቢ በማሰባሰብ የተለያዩ የበጎ አድራጎት ተግባራትን እያደረገ ይገኛል። 8 ዓመት ሆኖናል። 8 ዓመት ስንሰራ ኢድን እንሰጣለን፣ ፋሲካን እንሰጣለን። እነዚህን ሁለቱም በዓላቶች የበሬ እርድ ነው የምናደርገው። ይሄ ግን የልደት በዓል ስለሆነ የስጦታ በዓል ስለሆነ ለሙስሊሙም ለክርስቲያኑም ወገኖቻችን ከዚህ በፊት የምናደርጋቸው 25 የመጀመሪያ ጊዜ ስንጀምር 25 ነበረ። ከዛ አድጎ 50 እያለ አድጎ ዛሬ እግዚአብሔር ይመስገን ወደ 90 ሰው የማዕድ ማጋራት አድርገናል ማለት ነው። የተለያዩ ነገሮችም እናደርጋለን። በመስቀል በዓልም የጎዳና ልጆችን እየሰበሰብን ከ1000 የሚበልጡ የጎዳና ተዳዳሪዎችን ወይም ደግሞ የጎዳና ሰዎችን የማዕድ ማጋራት ፕሮግራም እናደርጋለን። ከዚህም በተረፈ ደግሞ የቤት መስራት፣ ቤቶችን ማደስ፣ የተለያዩ እናቶች በአልጋ ላይ የቀሩትን እናቶች ደግሞ ቤት በቤት እየሄድን እየጎበኘን መረዳት ያለበትን የሚረዳ እድር ነው። እድር ብቻ ሳይሆን ማህበርም ጭምር ነው። ለተቸገሩ ተደራሽ መሆንና መሰረታዊ ፍላጎቶቻቸውን ማሟላት ለመንግስት ብቻ የሚተውና በመንግስት ብቻ ሊመለስ የሚችል ጉዳይ ባለመሆኑ የሁሉንም ትኩረትና መረዳዳት ይጠይቃል። በግልም በማህበርም ሆነ በተቋማት ደረጃ እያደገ የመጣው የበጎ ፈቃድ ስራ ደግሞ የመንግስትን ጫና መቀነስ ችሏል። አቅመ ደካማ የሆኑ ድጋፍ የሌላቸው ያሉ ሰዎችም በመለየት የተለያዩ ማዕድ ማጋራት፣ የተለያዩ ግብዓትን በማቅረብ ባለሀብትን በማስተባበር እንዲሁም ደግሞ ድርጅቶች፣ ሲቪል ማህበራቱ መንግስት ጋር በጋራ በቅንጅት በመስራት የተለያየ ችግሮች ለመቅረፍ የሚገኝበት ይገኛል። በተለይ ለመንግስት እያንዳንዱ ተግባር መንግስት በራሱ ሸፍኖ የሚችልበት ደረጃ ላይ ላይደርስ ይችላል። በተለይ እንደዚህ አይነት በጎ ፍቃድ ተግባራታችን ደግሞ ድርጅቶችም ሲቪክ ማህበራትም ማሳተፍና እያንዳንዱ በጋራ በቅንጅት ስራዎቹ ሲሰሩ ቃል ባለ አድሬስ ተደራሽ መሆን የሚችልበት ደረጃ ላይ ይገኛል ማለት ነው። አሁንም ሁሉም ኢትዮጵያዊ ካለው ላይ ለሌለው ማካፈል ከቻለ በኢትዮጵያ የተቸገሩን መደገፍ ከኢትዮጵያውያን አቅም በላይ እንዳልሆነ ይታመናል። ከዚሁ ሀሳብ ሳንወጣ የበጎ አድራጎት ስራዎች እየተጠናከሩ መሄዳቸው የበርካቶች ሕይወት እንዲሻሻል ምክንያት ሆነዋል። ከኢቲቪ አዲስ ቀን የዜና መሰናዶ ጋር ቆይታ ያደረጉት የገርጌሴኖን የአእምሮ ህመማን መርጃና ማገገሚያ ማዕከል መስራች የሆኑት ሊቀ ህሩያን መለሳ አየለ በተለያዩ ችግሮች ውስጥ ያሉ ሰዎችን በሚያስፈልጋቸው ሁሉ መደገፍ አብሮነትን የሚያጠናክር በመሆኑ በተቋማትና በልዩ ልዩ ቦታዎች የሚገኙ ችግረኞችን የመጎብኘት ልምዳችንን ማጠናከር ይገባል ሲሉ ተናግረዋል። የታመመን ሄዶ አንድ በጎ ፈቃደኛ ሰው ወይ ደግሞ ማንኛውም ሰው ሄዶ ቢጠይቀውና ቢያበረታው ያ ህመምተኛ ያ ተስፋ የቆረጠ ሰው ወደ ቀደመው ነገሩ ተመልሶ ወደ ማህበረሰቡ እንዴት አድርጌ ልቀላቀል ወደሚለው ነገር ይመጣልና እኛ ያየነው ልምድ እኛ የተረዳነው እንትንም ከዛ አንግል ነው። አንዴ ተቸግሮ ወይ ደግሞ ወደ ተቋማት የተጠጋ አንድ ችግረኛ በዛው ይቀራል አይደለ። መጥቶ ሰው ተስፋ ሲሰጠው ወደ ማህበረሰቡ እንደቀደመው ህይወቴ እመለሳለሁ የሚል የመጽናናት ነገር አለና አሁን ያለው ነገር ጥሩ ነው። የሐረሪ ክልል ሴቶችና ህጻናት ቢሮ ኃላፊ ረምዚያ አብዱልሃብ በበኩላቸው በክልሉ ውስጥ ሀገራዊ የመደጋገፍ እሴቶችን የሚያጠናክሩ ስራዎች እየተሰሩ ስለመሆናቸውም በአዲስ ቀን የዜና መሰናዶ አንስተዋል። የነበሩ እሴቶቻችን የበለጠ ጎልተው እንዲወጡ የመደጋገፍ ባህላችን የበለጠ እንዲጠነክር ሰፊ ተሞክሮ ሊሆን የሚችሉ ተግባራት እየተሰሩ ይገኛሉ። እነሱም በበዓላትና ከበዓላት ጊዜም ውጪ የሚደረጉ አቅመ ደካሞች የሚደረገው ድጋፍ ከጊዜ ወደ ጊዜ የአብሮነትን የአንድነትን ስሜት የሚያጠናክሩ በመሆን እየተጠናከረ የመጣበት ሁኔታ አለ። በተለያዩ ኩነቶች በዓሎችና ከበዓላቶችም ውጪ መንግስታዊ የሆኑ ተቋማት እና የተለያዩ ሲቪክ ማህበራት የተለያዩ በጎ አድራጎት የተለያዩ ሃይማኖት ተቋማት ለነዚህ ለተቸገሩ ወገኖቻችን ለአረጋውያን ኑሮ ውሎ አዳራቸውን ጎዳና ላደረጉ ዜጎች የሚያደርጉት ድጋፍ ከጊዜ ወደ ጊዜ እየጨመረ መጥቷል። ይህ ደግሞ የበለጠ አብሮነትን የሚያጠናክር ተግባር ነው።
ተመልካቾች አሁን ደግሞ አዲስ አበባን ጨምሮ በበርካታ አካባቢዎች ለካንሰር ህመም የተዳረጉ ህጻናትን በመደገፍ ማደሪያ ምግብና መድኃኒት እንዲያገኙ እንዲሁም ለአስታማሚ ወላጆች ማረፊያም ጭምር መሆን የቻለ ድርጅት ልናስተዋውቃችሁ ነው። ይህን አይነት በጎ ተግባር በተለይ በበዓላት ወቅት ከሚከወነው የመደጋገፍ ተግባር የተሻገረ የሁልጊዜም ልምድ ማድረግን የሚያስተምር ነው። ድርጅቱን በተመለከተና በዚህ ዙሪያ የተጠናቀረውን ዘገባ ተመልክተን እንመለስ። ድርጅታችን የሚሰራው ከህፃናት ካንሰር ታካሚዎችና ወላጆቻቸው ነው የተመሰረተው። በወላጆች ህፃናት የነበራቸው ታካሚዎች አሳክመው የኛ ልጆች ከዳኑ ለሌሎችም ይሄን እድል እንስጥ በማለት የዛሬ 13 ዓመት ገደማ የተለያዩ አገልግሎት ይሰጣል። ከማደሪያ አንስቶ የተለያዩ ድጋፎች፣ የመድኃኒት፣ የምግብ ሆስፒታሉም ጋር በቅርብ በመሆን በመስራት የተለያዩ ኢንፌክሽን ኮንትሮሎች ሆስፒታሉም ዋርዶችን በማሳደስ ህክምናው በጥሩ ሁኔታ ሄዶ ልጆቹ ድነው ወደ ሀገራቸው እንዲመለሱ የማድረግ እነሱ እዚህ ሲቆዩ ልጆቹም ወላጆቹም እንዳይሰለቻቸው ልጆቹም ጊዜያቸው እንዳይባክን ትምህርት አገልግሎት እንሰጣለን። ወላጆቹ ደግሞ እጅ ስራ እየሰሩ ገቢው ለነሱ የሚሆን ፕሮግራም አለን። እንግዲህ ያው እንደ ቤታቸው ማለት ነው። ይሄ ቤታቸው ሆኖ ይገለገላሉ። ጠቅላላ ፕሮግራማችን ላይ ወደ 800 ሰው አለ። አዲስ አበባ ላይ ብቻ ሳይሆን ጅማ፣ ጎንደር፣ መቀሌ እና አዋሳ ላይም አሁን በቅርቡ ጀምረናል። በቀን ከ50 ወላጅና 50 ልጅ ማደር ይችላል። እዚያ ያለን ቤት የምንሰጣቸው እንግዲህ ምግብ፣ ቁርስ፣ ምሳ፣ እራት ለልጆቹ ደግሞ ኢንቢትዊን ስናክ አለ። ማደሪያ ደግሞ ለሁሉም ክፍት የሆነ አገልግሎት አለ። ወደ ሀገራቸውም ሲሄዱ ትራንስፖርት እንሸፍናለን። ለኛ በቃ ከደሞዙም ከሁሉም በላይ ያ ነው ደስ የሚለን። ለምን አንድ ልጅ ይሞታል ተብሎ ካንሰር ሲባል ያው የኛ ማህበረሰብ ሌላው የሚገነዘበው የሞት እንትን ነው። ግን ያ ሳይሆን ተሽሏቸው ድነው በጣም የታመመ ልጅ ቀና ብሎ መሄድ ማይችል እየተራመደ ስታያቸው በጣም ደስ ይላል እና ትልቅ እርካታ አለው ይመስለኛል። እሱ ይመስለኛል ለኛም እንደ ኃይል ሆኖን የበለጠ እንድናግዘ እያደረገን ያለው። ሶስት አይነት ህክምናዎችን ያደረገው ኬሞቴራፒ አለ፣ መሀል ላይ ሰርጀሪ አለ፣ ከዛ ጨረር ነው የወሰደው። እነዚህን ሁሉ መድኃኒቶች ሲወስድ ፈተናው ከባድ ነው፣ በጣም ይከብዳል፣ እጅግ ይከብዳል እና ያን ሁላ ነገር በላያችን ላይ እጅግ ትልቅ ፈተና ነው ያሳለፍነው። በተለይ ስለ ልቦና ጫና አለው። የልጅንም መከራ ማየት እጅግ ይከብዳል። ከምንም በላይ ደግሞ ይሄ ድርጅት ባናገኘው ልጆቻችንን ማሳክመን እዚህ ደረጃ መድረስም አንችልም እና እግዚአብሔር ይመስገን ልጅ አሁን ያለበት ደረጃ ህክምናውን ኦልሬዲ ጨርሷል። አሁን ያለው በጥሩ ደረጃ ላይ ነው ያለው። ወደ ፎሎ አፕ ውስጥ ገብቷል። ከፈጣሪ ቀጥሎ የመዳንኛቸው ምክንያት ይሄ ድርጅት ነው። ምክንያቱም እነዚህን ሁሉ አገልግሎት ስለሚሰጠን የህክምና፣ የመጠለያ፣ የምግብ፣ አልባሳትም ጭምር ትምህርትም ጭምር የስነ ልቦናም ጭምር ስለሚሰጠን ትልቁ ሚና ድርጅቱ ተጫውቶልናል። እሺ አንቺ ያሳይ ፊልም ነው እንጂ እሱንም ላሳይሽ። እዚህ ስንገባ ያው ቤተሰብም አልደገፈንም። ባለን መጣን። አንድ ወር እዚሁ 15 ቀን ጨረሰች በሽታው ሳይታወቅ። ከ15 ቀን በኋላ ይሄ ካንሰር ነው መውጣት አለበት፣ የሆነ መድኃኒት የምትወስደው መድኃኒት አለ ያን ወስዳ መውጣት አለበት ለአንድ ወር አሉ። አንድ 3 ዙር እንደወሰደኝ ብርን ጨረስኩኝ። የሚያስፈልገውን ወጪ ሁሉ ሸፍነው
ምግብ፣ መጠለያ ሁሉ ነገር አለ። ማንም ያላረገልኝ ነገር ይሄ ድርጅት አድርጎልኝ ልጄ እንድትኖር ህይወት እንድትዘራ አድርጎ ለዛሬ ያበቁኝ እነሱ ናቸው። እንደዚህ ሁሉም ቦታ ላይ ቢኖር በጣም ጥሩ ነው። ማንም ሰው ቢሆን ይሄ ችግር ከደረሰበት ከባድ ነው። ብቻ ብንሆን ኖሮ አንድ ሰው ያው የራሱን ልጅ ያድናል፣ የሌላውን ጋር ግን መድረስ አይችልም እና የጋራ የሆነ ኃላፊነት ሲኖር እንዳናልፈውም ያደርገናል። ምክንያቱም ይሄ የልጅ ጉዳይ ነው። አንድ ወላጅ ብቻውን ብዙ ይጨነቃል። እኛ ያንን ጭንቀት ብንካፈል የተሻለ ውጤት እናገኛለን። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎቻችን እናልፋለን። የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገርን ሁለንተናዊ እድገት የሚያረጋግጥ ብሔራዊ ጥቅም ላይ በጋራ ሊቆም ይገባል። በኢትዮጵያ በሀገረ መንግስት ግንባታ ሂደት ውስጥ ስሜታዊና የግል ጥቅምን ያስቀደመ ፖለቲካዊ እሳቤ ደግሞ ለሀገሪቱ እድገት እንቅፋት ሆኖ ቆይቷል። ወንድማገኝ ኃይሉ ተጨማሪ ዘገባ አለው። ለሀገረ መንግስት ግንባታ ሂደት ብሎም ለሀገር ህልውና መጽናት ከራስ የተሻገረ የፖለቲካ ዓላማን እውን ማድረግ ይገባል። ፖለቲካ ግላዊ ፍላጎትን ከማስፈጸም የተሻገረ የአገርና የህዝብን ደህንነት ለማረጋገጥ የጋራ ዓላማን መያዝ ነው። በኢትዮጵያ ዘመናዊ ፖለቲካ ጉዞም መንግስታት የተለያዩ የፖለቲካ አቋም ይዘው የተንቀሳቀሱ ቢሆንም ውስንነቶች ጎልተው ይስተዋሉ እንደነበረም ታሪክ ያስረዳል። በተለይ ደግሞ ከትላንት እስከ ዛሬ የተስተዋለው የግል ጥቅምን ያስቀደመ የፖለቲካ ሐሳቤ ለረጅም ዘመናት ለሀገር እድገት እንቅፋት ሆኖ ቆይቷል። የመደመር መንግስት በአንጻሩ እነዚህን ሐሳቤዎች በማረምና ለሀገር ጥቅም ቅድሚያ በመስጠት እየሰራ ይገኛል ይላሉ ምሁራን። ይህም ለኢትዮጵያ መጻኢ ዕድል ስንቅ መሆኑን በመጠቆም ከራስ ተሻግሮ የጋራ ዓላማን ለማስፈጸም በሚደረገው የመደመር መንግስት እንቅስቃሴም ሀገርን ወደፊት የሚያሻግርና ለትውልድ የሚተላለፉ በርካታ ተግባራት ተከናውነዋል። መደመር በመጀመሪያ ደረጃ ካንተ አልፈህ ሌላው እንድትመለከት ይጠይቃል። ይሄ ደግሞ ተፈጥሮህ ነው፣ የግድ ነው። ለምሳሌ በአንድ ቤተሰብ ውስጥ ቤተሰቡ ለሚሰራው ስራ በሐሳቡ ተደምሮ በተግባሩ አብሮ ተደምሮ የማይንቀሳቀስ ከሆነ ቤተሰቡ ይፈርሳል። ስለዚህ አሻግረህ ማየት አለብህ። ምን ማለት ነው? ለምሳሌ በሀገራዊ ጥቅም የሀገር ጥቅም ማለት እኮ የኔ ጥቅም ማለት ነው። ስለዚህ ዛሬ ህዳሴ ግድብ ሲሰራ ለአንድ ሰው አይደለም የተሰራው፣ ለሁሉም ነው። አብረው ለሚኖሩ በአንድ ሰንደቅ ዓላማ ስር ለሚኖሩ ለተሰባሰቡ የጋራ ግብ የጋራ ዓላማ ላላቸው ህዝቦች የተሰራ ነው። የሀገርን ፍላጎት ማዕከል አድርጎ የህዝብን ፍላጎት ማዕከል አድርጎ ሁላችንም አንድ ላይ ሊያመጣ የሚችል ስራዎች ላይ ፎከስ በማድረግ ነው እየሰራ የሚገኘው ማለት ነው። ስለዚህ በመደመር መንግስት አኳያ የጋራ የሚያረጉን አገራዊ ፕሮጀክቶችን ቀርጾ መተግበር ነው። ለዚህ ደግሞ እንደ ጉል ማሳያ ተደርጎ ሊወሰድ የሚችለው የህዳሴ ግድባችን ነው። ከቅርብ ዓመታት ወዲህ ኢትዮጵያ የምታስበውን የወል ግብ እንድታሳካ ትልቅ አቅም የሚሆንላትን የመደመር መንግስት አዲስ ፖለቲካዊ እሳቤ ይዛ መጥታለች። ከዚህ በተቃራኒ ግላዊ ጥቅምን መሰረት ያደረጉ ፖለቲከኞች ታገልለታለሁ የሚሉት ህዝብ ፍላጎት ቢሳካም እንኳን እነርሱ ስልጣን እስካልያዙና ሀብት እስካልተቀራመቱ ድረስ ተሳክቷል ብለው አያምኑም የሚሉም አልጠፉም። በዚህም ፖለቲካን ለግል ፍላጎትና ጥቅም ማሳኪያ አድርገው የሚንቀሳቀሱ ፖለቲከኞች ሽፋናቸው ህዝባዊ ፍላጎትና ዓላማ ሲሆን ይህም ሀገርንና ህዝብን ወደ ጥፋት ያመራል። እንግዲህ ፖለቲካ በባህሪው ግጭትን የጥቅም ግጭትን አጥፍቶ ወይም አለዝቦ በጋራ የሚኖርበትን ሁኔታ በድርድር የሚኖርበትን ሁኔታ የሚሰራ ስርዓት ነው። የጥቅም ግጭትን በጣም ለማስፋፋት ወይም የበለጠ እንዲገን ማድረግ ከተፈለገ የግል ጥቅምን ማስቀደም ትልቁ መሳሪያ ነው።
የግል ጥቅማቸውን የሚመለከቱ አካላትም ይሆኑ ግለሰቦችም ይሆኑ ፖለቲካ ከሚያስቀምጠው የድርድር መንፈስ ፖለቲካ ከሚያስቀምጠው ግጭትን በጋራ የመፍታት መንፈስ ስለሚወጣ በጣም አደገኛ ነው። እውነትንና ሁኔታን ከሀገራዊ ጥቅምና ፍላጎት አንጻር ከመመልከት ይልቅ በስሜትና በእልህ የሚመራ ፖለቲካዊ እንቅስቃሴ በአገርና በሕዝብ ላይ የሚያደርሰው ጥፋት ቀላል አይደለም። በስሜት የሚደረግ የፖለቲካል እንቅስቃሴ ዋናው መዳረሻው ግጭት ነው። ዋናው መዳረሻው አለመረጋጋት ነው። ከዚህም በተጨማሪ በአገራችን ያለው ማህበራዊ ትስስር እንዲላላ እያደረገ ካሉት ሁኔታዎች መካከል ይሄም የራሱ የሆነ ድርሻ ይኖረዋል ማለት ነው። ስሜትና እልህ አንተን ግለኛ ያደርጋል። ያንተ እውነት ብቻ ነው የሚታይህ። የጋራ እውነት መኖሩን የምታይበትን አይንህን ይነጥቃል። የጋራ እውነት ነው አብሮ ሊያኖርህ የሚችለው። በግል ስሜት ዝም ብለህ የምትጨፍር ሰው ከሆንክ ሁሉ ነገር ፊት ለፊት ያለው ሌላው በሙሉ መስታወትህ ነው ማለት ነው። አንተ እሱ ውስጥ ራስህን ነው እንጂ የምታየው ሌላውን ሰው ማየት አትችልም። ስሜትን በመግራትና እልህን በማብረድ የአገርን ጉዳይ ከፍ ካለው ዓላማ አንጻር መመልከት ያስፈልጋል። በተለይም ፖለቲከኞች የሀሳብ ልዩነቶቻቸውን በማጥበብ ከራስ ተሻግሮ የብዙሃኑን ፍላጎት ማርካት ላይ የሚሰሩ መሆን አለባቸው። የፖለቲካ አስተሳሰቦች በተስማሙ ቁጥር የግለሰቦች ጉዳይ አይደለም። ይሄ የቡድን ጉዳይ ብቻ አይደለም። የሀገር ጥቅም ጉዳይ ነው። የሀገር ሰላም ማግኘት ጉዳይ ነው። ሀገር ራሷ ሰላም ትፈልጋለች፣ መረጋጋት ትፈልጋለች። ስለዚህ የፖለቲካ አስተሳሰቦች መስተጻምር ወይም መስተጋብር እየተጋበሩ ሲሄዱ የተለየ የሆነ የመደመር የተለየ የሆነ የሀገር ጥቅም የሚከበርበት ሁኔታ እየተፈጠረ ይሄዳል። እዚህ ደግሞ የፖለቲካ ተሳትፎች ከግለሰብ ስሜት ጥቅምና ፍላጎት የተሻገረ መነሻ ሊኖራቸው እንደሚገባም ምሁራን መክረዋል። ጠቅላይ ሚኒስትር አብይ አህመድ ለህትመት ያበቋቸው የመደመር መጽሐፍት አሁን ላይ ከህትመት ባሻገር በዲጂታል መተግበሪያ አማካኝነት በድምፅ ተተርከው ቀርበዋል። ስራዎቹ በተለያዩ ቋንቋዎች ተዘጋጅተው መቅረባቸው እውቀትን ለጥቂቶች ብቻ ሳይሆን ለሁሉም ዜጋ በማድረስ የጋራ ግንዛቤ ለመፍጠር እያገዙ ይገኛሉ። ወይንሸት ደጀኔ። ብዙዎች መጽሐፍ የማንበብ ፍላጎት ቢኖራቸውም በተለያዩ ምክንያቶች እንደ ፍላጎታቸው ሳይሆንላቸው ይስተዋላል። መጽሐፍትን በድምፅ ትረካ ማግኘት ደግሞ ለዚህ አንዱ አማራጭ ነው። እድሜ ለቴክኖሎጂ የታተሙ ገጾች ሀሳቦቻቸው ድምፅ አውጥተው መናገር ጀምረዋል። በጠቅላይ ሚኒስትር አብይ አህመድ ተጽፈው የታተሙት የመደመር መጽሐፍ ደግሞ ወደ ዲጂታል ድምፅ ተቀይረው አዲስ የንባብ ባህልን ከፍተዋል። በጠቅላይ ሚኒስትር አብይ አህመድ ተጽፈው ለንባብ የበቁት መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት መጽሐፍት የኢትዮጵያን የለውጥ ጉዞ ከመነሻው ጀምረው እስከ ቀጣይ አቅጣጫዎች በግልጽ ያመላከቱ ናቸው። በመጽሐፍቱ የተነሱ ሀሳቦችም ትናንትን መለስ ብለን እንድንፈትሽ የዛሬን እድል እንድንጠቀምና ለመጪው ትውልድ ደግሞ ወረትን እንድናሸጋግር መንገድን ያሳዩም ናቸው። ከነዚህ ሶስቱ መጽሐፍት አሁን ላይ ከህትመት ባሻገር በመደመር መተግበሪያ አማካኝነት በድምፅ ተተርከውም ቀርበዋል። መተግበሪያዎቹን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድም እየተጠቀሙበት ይገኛሉ። በዕለት ተዕለት ሩጫ መጽሐፍ ገልጦ ለማንበብ ጊዜ ማግኘት ላልቻሉ አማራጭም ሆኖ መጥቷል። የቋንቋና የስነ ጽሑፍ ተመራማሪው ዶክተር መኳንን ጥላውን እንደሚሉት ይህ የድምፅ አማራጭ እውቀትን ተንቀሳቃሽ አድርጎታል። አንድ የስራ መሪ ወደ ቢሮ በመኪና እየሄደ ወይንም በስራ ጫና ውስጥ ሆኖ የሀገሩን የለውጥ ጉዞ አቅጣጫዎች በጆሮ እያዳመጠ እውቀቱን ማደስ ይችላል። መተግበሪያውን ሳየው በእኛ ሀገር አይ ቲንክ የመጀመሪያ ኦዲዮ ቡክ አፕ ነው ብዬ ነው የምወስደው። ምናልባት ሌሎቹን ቼክ አላረኩ ይሆናል። የውጭ ብዙ አሉ ኦዲዮ ቡኮች፣ ራሳቸውን የቻሉ ሶፍትዌሮች እና አፕሊኬሽኖች አብሯቸው ይመጣል። ይሄኛው ግን አንድ በምዕራፍ የተቀመጠ ነው። ሁለተኛ ደግሞ ኢዚሊ አክሰሰብል ነው። ኦዲዮ ኳሊቲው በጣም ጥሩ ነው። ድምፁ በጣም ጥሩ ነው። ይዘቶቹ የቀረቡበትም ጥሩ ነው እና ለአጠቃቀምም በጣም ቀለል ያለ ነው። አማራጮችም አሉት።
ይህ የቴክኖሎጂ ውጤት ትልቁ ስኬቱ ግን ገደቦችን ሰባብሮ መግባቱ ነው። በተለይም የማየት ውስንነት ያለባቸው ዜጎች ቀደም ሲል ሌሎች እንዲያነቡላቸው ይጠብቁ ነበር። አሁን ግን በመደመር መተግበሪያ አማካኝነት የሀገራቸውን ወቅታዊ ፍልስፍና ያለምንም ገደብ እንዲረዱ በር ከፍቶላቸዋል። ሀሳቡ በቋንቋም ሆነ በአካል ሁኔታ ሳይገደብ ለሁሉም ዜጋ መድረሱ መደመር የጥቂቶች ሳይሆን የሁሉም መሆኑን በተግባር ያሳየ ሆኗል። ልበ ብርሃን የሆኑ ዜጎቻችን አሉ። በብሬል ሁሉም መጽሐፍ አይዳረስም። ስለዚህ እነዚህ ልበ ብርሃኖች መጽሐፉን የማዳመጥ እድል ይፈጥርላቸዋል፣ እነሱንም ተደራሽ ያደርጋል። ስለዚህ ብዙ ማህበረሰብ ክፍሎችን መጽሐፉ እንዲደርሳቸው ያደርጋል። አማራጮች አሉ። አይቶ የሚያነብሰው አለ። እንደገና ደግሞ አድምጦ ያዳመጠውን ነገር በእዝነ ህሊናው እያሰበ የሚረዳ የሚመላለስበት ሰው አለ። ካየው ነገር የሰማውን የሚያስታውስ ሰው አለ። ስለዚህ ካዩት ነገር የሰሙትን ነገር ለሚያስታውሱ ሰዎች ሀሳቡን በደንብ እንዲዋሃዳቸውና አብሯቸው እንዲኖር እንዲጠቀሙ ያደርጋል ብዬ አስባለሁ። የሀገራችን ቋንቋዎችን ከወሰድን አፋን ኦሮሞና አማርኛ ሰፊ የኢትዮጵያ ሕዝብ የሚገለገልባቸው ቋንቋዎች ናቸው። ስለዚህ አፋን ኦሮሞ የሚናገር ሰው፣ አፋን ኦሮሞ የሚሰማ ሰው፣ አፋን ኦሮሞ አፍ መፍቻ ቋንቋው የሆነና አማርኛን ወይም ደግሞ እንግሊዝኛን መረዳት የማይችል ከሆነ ሀሳቡን በአፋን ኦሮሞ ያገኘዋል ማለት ነው። ከዛም ባሻገር ደግሞ በእንግሊዝኛ ቋንቋም አለ። እንግሊዝኛ ቋንቋም መካተቱ እዛ ላይ ሌሎች ሀገር ዜጎችም እኛው ሀገር ውስጥ ደግሞ ሆነው ከነዚህ ቋንቋዎቹ ውጪ የሚናገሩና አማርኛው የአፋን ኦሮሞ የሚከብዳቸው ሰዎች ሊኖሩ ይችላሉ። በትምህርት ያገኙት የእንግሊዝኛ መረዳት እውቀት ያላቸው ኢትዮጵያውያን ስላሉ፣ በውጭም የሚኖሩ ትውልድ ኢትዮጵያውያን ስላሉ በእንግሊዝኛም መዘጋጀቱ በተለያየ ቋንቋ መዘጋጀቱ ብዙሃኑ ጋር እንዲደርስ እድል ይፈጥራል። ለቴክኖሎጂ ቅርብ የሆነው ወጣቱ ትውልድ ደግሞ አዳዲስ ስልቶችን ይሻል። ወጣቶች የታሪክ ዕዳዎችንና የወደፊት ተስፋዎችን በሚመጥናቸው ዘመናዊ መንገድ እንዲረዱ በማድረግ ረገድ የዲጂታል ድምፅ አቀራረቡ ሚናው የላቀ ነው። ይህም በሀሳብ የሚሞግት በእውቀት የተገነባና ለለውጥ ዝግጁ የሆነ ትውልድ ለመፍጠር አዲስ አውድ ፈጥሯል። ኢትዮጵያ ከሌሎች የአፍሪካ ሀገሮች ቀደምት ሀገር ነች። ብዙ የተጻፉ ጽሁፎች አሉ። በእነዚህ መጽሐፍት ውስጥ ብዙ እውቀት አለ። ታሪካችን አለ፣ ትውፊቱ አለ፣ ሁሉም ነገር አለ። እነዛን የመደመር መጽሐፍቶች በመተግበሪያ መምጣታቸው ለነዛም መንገድ ከፋች ነው የሚሆኑት። ብዙሃኑ ተደራሽ እንዲሆኑ ያደርጋሉ። የሚቆጩ ሰዎች ይኖራሉ። መጽሐፍ ጽፈው በዚህ መልኩ ሰዎች ጋር እንዲደርስ እድል ያላገኙ ሰዎች ወይ ደግሞ ሀሳቡ ያልመጣላቸው ሰዎች ሊኖሩ ይችላሉ። የተለያዩ ልምዶች አሉ ሌሎች ሀገሮች ላይ። በእኛ ሀገር ግን እንዳነሳሽው የመጀመሪያው መሆኑ ፈርቀዳጅ ነው የሚሆነውና ሀገራችን ውስጥ የኛው የቀረበበት መንገድ በምዕራፍ ተቀምጧል። የፈለግሽውን ምዕራፍ ከፍተሽ ታዳምጫለሽ፣ ከዛ ትመለሽበታለሽ። ሌሎቹ የሚመጡት ደግሞ ምናልባት የኛው መተግበሪያ ያጎደለው ነገር ካለ እዚህ ጋር አፕግሬድ መደረግ ወይ ደግሞ መሻሻል ያለበት መዘመን ያለበት ነገር ካለም አዘመነው በተሻለ መንገድ እንዲመጡ አይን ገላጭ የሆነ ነው ብዬ ነው የማስበው። በአጠቃላይ መጽሐፍትን ወደ ድምጽ መቀየር መረጃን ከማድረስ ባለፈ የዜጎችን የልቦና ውቅር ለመቀየርና ለሀገር ብልጽግና በጋራ እንዲቆሙ ለማድረግም ትልቅ ኃይል ሆኗል። ቴክኖሎጂና እውቀት ሲገናኙ ርቀትና ድካም ሳይገታቸው ሀሳቦች ወደ ልባችን ማድረስ እንደሚችሉ ይህ ተሞክሮ ማሳያ ሆኗል። የህፃናት ቅድመ መደበኛ ትምህርት ለኢትዮጵያ በዘርፉ የተወሰደ የማስተካከያ እርምጃ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ገለጸ። ቅድመ መደበኛ ትምህርት ህፃናት በትምህርታቸውና በህይወታቸው ስኬታማ እንዲሆኑ የሚያስፈልጋቸውን ክህሎትና እውቀት በማስጨበጥ ረገድ ለዘላቂ ትምህርትና ለግል ስኬታማነት መሰረት ስለሚጥል መሆኑን በምክንያትነት ደግሞ አስቀምጧል። ጥራት ያለው የቅድመ መደበኛ ትምህርት ተደራሽነትን ለማስፋፋት መምህራንን ለማሰልጠን ደህንነቱ የተጠበቀና ምቹ የሚባል የመማሪያ አካባቢን ለመፍጠር በሀገር አቀፍ ደረጃ በሺዎች የሚቆጠሩ የመዋለ ህጻናት ትምህርት ቤቶች እየተቋቋሙ ይገኛሉ። ጽሕፈት ቤቱ በተለይም በማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍም ቅድመ መደበኛ ትምህርት አገልግሎት ባልተዳረሰባቸው የማህበረሰብ ክፍሎች ዘንድ በመድረስ ደግሞ እኩልነትንም ያረጋግጣል፣ ማህበራዊና የአስተሳሰብ እድገትን ያፋጥናል፣ በተጨማሪም የወደፊቱን የሰው ኃይል ያጠናክራል ሲል
በማህበራዊ ትስስር ገጹ የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። ኢትዮጵያ በእነዚህ የመጀመሪያዎቹ የህፃናት እድገት ዓመታት ላይ ሀብትን በማፍሰስ በራሱ የሚተማመን የበቃ ንቁና ተራማጅ የሆነ ትውልድን በመፍጠር ረገድ ደግሞ የረዥም ጊዜ ማህበራዊና ኢኮኖሚያዊ እድገትን እያሳለጠችም ትገኛለች ብሏል። ይህንን በተመለከተ ተመልካቾች የተዘጋጀ ተንቀሳቃሽ ምስል አለ። እሱን ተከታትለን እንመለሳለን። በሺዎች የሚቆጠሩ የቅድመ መደበኛ ትምህርት ቤቶች ኢንቨስትመንት ህፃናት በተሻለ ከባቢ በአካልና በአእምሮ ጎልብተው ችግር ፈቺነትን እየተለማመዱ እንዲያድጉ ምቹ ዕድልን የፈጠረ ነው። ህፃናትን ማስተማር ለሀገር ግንባታ ጽኑ መሰረትን መጣል ነውና የቅድመ ልጅነት ዘመን ትምህርት ተደራሽነትን ለማረጋገጥ በትኩረት እየተሰራ መሆኑን የአዲስ አበባ ትምህርት ቢሮ አስታወቀም። የቅድመ መደበኛ ትምህርት ትግበራ እንደ ሀገር የትምህርት ዘርፉን ስብራት እየጠገነ ያለ መሳሪያ ነው። ዝርዝሩን ብርቱካን አስናቀ ተመልክተዋለች። በሺዎች የሚቆጠሩ የቅድመ አንደኛ ደረጃ ትምህርት ቤቶችን በመገንባት የትምህርት ተደራሽነትን ማረጋገጥ የህፃናት የመማር መብትን ከማስከበር ባለፈ አስከፊ የሆነውን የድህነት የስነ ልቦና ጫናን ያስወገደና ለወላጆችም እፎይታን የሰጠ ተግባር ነው። ሰው ቤት ያው ተሯርጬ ልብስ አጥቤ ነው ምኖር ሰው ነኝ። ለልጆቼ ለሁለቱም ልጆቼ ቋጥሬ አልችልም ነበር። ምግብ እዚህ እየመገበልኝ ነው፣ በጥራት እየተሰራ በስነ ስርዓት። እውነት ለመናገር ቁርስ እንኳን ለመብላት የማይመቻቸው ለማብላት የማይመቻቸው ወላጆች እዚህ ጋር እምነት ጥሎ ልጆችን ቁርስ ይዛላቸው ምሳ ይዛላቸው ልጆቹ ብሎ አምጥቶ እምነት ነው ከሚገባ ጀምሮ ምን ሊበልሽ ነው መንግስት ካቀረበው አቅርቦትም አሁን ከተጀመረው ማሻሻያ ሁሉ ጭምር በተለይ በዚህ መንግስት ላይ ያለው ነገር በጣም የሚደገፍ ነገር ነው። ስር የሰደደ ድህነትን ለማጥፋትና ሁለንተናዊ ብልጽግናን ለማረጋገጥ በመልካም ስብዕና የተገነባ ትውልድን ለመፍጠር ህፃናት ላይ መስራት እንደሚገባ የሚያምነው የመደመር መንግስት በለውጡ ማግስት የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲን ተግባራዊ በማድረግ ኢትዮጵያን ወደሚፈለገው የለውጥ መዳረሻ እየወሰዳት ይገኛል። ቀዳማይ ልጅነት መርሃ ግብር ላይ እንደ አንድ ትልቅ ኢንተርቬንሽን የተጠቀምናቸው የጨዋታን መሰረት ያደረገ የማስተማር ስነ ዘዴ እንድንከተል አድርገናል። ይሄ ካሉበት እድሜ ደረጃ እንደ አዳልት ወይም ደግሞ እድሜያቸው ለአንደኛ ደረጃ የደረሱ ተማሪዎች ሳይሆኑ እነዚህ ህፃናት ጨቅላዎች ወደ ትምህርት ቤት ሲመጡ ዲክቴት የምናደርጋቸው ይሄን አድርግ አታድርግ ከማለት ተማሪዎቻችንን በተለያየ በጨዋታ ላይ የተመሰረተ ይዘትን ማስረጽ የምንችልባቸውን ሜቶዶሎጂ ወይም ደግሞ የማስተማር ስነ ዘዴ ተጠቅመን ተማሪዎቻችን ይዘቱን በአጭር ጊዜ ውስጥና ቀላል በሆነ መልኩ ኢንተርናላይዝ እንዲያደርጉ ትልቅ አቅም ይፈጥራል ማለት ነው። ትምህርት ቤቶቻችን ሳቢና ማራኪ ደግሞ ማድረግ የምንችልበት አደረጃጀትና አሰራራቸውን ያዘመንበት ስርዓት ደግሞ ሞዴሊንግ ብለን ወስደናል። የመደመር መንግስት ህፃናት የማይናወጥ ፍትሐዊና አካታች የሆነ የቅድመ አንደኛ ደረጃ ትምህርት እንዲያገኙ አበክሮ እየሰራ ይገኛል። መምህራኖችና ሌሎች ድጋፍ ሰጪ ባለሙያዎችን በማሰልጠን ህፃናት በትምህርትና በጤና ሁለንተናዊ እድገት እንዲጎናጸፉ የማስቻል ተግባርም ተከናውኗል። ልጆቹ ማህበራዊ፣ አካላዊ፣ ስነ ልቦናዊ የሆኑትን ጠቅላላ የመገንባት እንደገና ደግሞ የተሻለ ክህሎት እንዲያገኙ በቀላል በጨዋታ መልክ ሲሰጣቸው እየተረዱትና እየተገነዘቡት በመምጣታቸው ከፍተኛ እንደኛ ተቋም ከፍተኛ ለውጥ አምጥቷል ማለት ይቻላል። መንግስት ባቋቋመው ነገር 3 አመት ዲፕሎማ በነጻ ሰጥቶን ቀዳማይ ልጅነት እንዴት ማስተማር እንዳለብን ተሰጥቶን ቀጥታ ወደ ስራ ገብቶናል። ስልጠና በተለያየ መንገድ መንግስት ሊያበቃናል። የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ በዘርፉ የነበረውን ስብራት ከመጠገን ባሻገር ለሀገሬ ምን ልስራ የሚል ትውልድ መፍጠር የሚያስችል ነው። ተማሪዎቻችን ላይ ያደረግነው ኢንቨስትመንት በተለይ ተማሪ ምገባ፣ ዩኒፎርም፣ ደብተርና መጽሐፍት ለተማሪዎቻችን ትምህርት ቤት ሊቀሩበት፣ ሊያቋርጡበት፣ ሊደግሙና ሊወድቁበት የሚያስችሉበት ኢኮኖሚያዊና ማህበራዊ ምክንያት አሳጥተናል። ይሄ ሁሉ የሚያደርገው መንግስት በከፍተኛ ኢንቨስትመንት ነው። ትውልድ ላይ የሚደረገው ኢንቨስትመንት ነገ ሪተርኑ በ3 በ4 በ10 እጥፍ የሚመጣ ሀገር ለኔ ምን አረጋችልኝ የሚል ባለዳ ትውልድ ይፈጥራል ማለት ነው። ትውልድን በማነጽ ለነገይቱ ኢትዮጵያ ለሚሰራው ለዚህ ተግባር ዘላቂነት ሁሉም ሊረባረብ ይገባል።
በምስራቅ ጎጃም ዞን እነማይ ወረዳ የተሰማራው የሀገር መከላከያ ሰራዊት በአካባቢው ሰላምን ከማስፈን ስራው ጎን ለጎን ከህብረተሰቡ ጋር በመተባበር የደረሱ ሰብሎችን በመሰብሰብ ድጋፍ እያደረገ መሆኑ ተገለጸ። በወረዳው በሰብል ስብሰባ የተሳተፉ የሰራዊቱ አባላት ሰላምን ከማስፈንና ግጭትን ከማረጋጋት ተልዕኳቸው ባሻገር በተለያዩ የልማት ስራዎች የሚያደርጉትን ተሳትፎ አጠናክረው እንደሚቀጥሉም ተናግረዋል። ሳሙኤል ወርቃየው በምስራቅ ጎጃም ዞን እነማይ ወረዳ የተሰማራው የሀገር መከላከያ ሰራዊት በአካባቢው ሰላምን ከማስፈን ተግባሩ ጎን ለጎን ከህብረተሰቡ ጋር በመሆን የደረሱ ሰብሎችን በመሰብሰቡ ተግባር የነቃ ተሳትፎ እያደረገ ይገኛል። ሰራዊቱ ከህብረተሰቡ ጋር በመተባበር በተለያዩ ስራዎች እያደረገ ያለውን ተሳትፎ እያጠናከረ እንደሚገኝ የገለጹት የሰራዊቱ አባላት ይህም ማህበራዊ ኃላፊነቱን ከመወጣት ባሻገርም ከህብረተሰቡ ጋር ያለውን ግንኙነት እያጠናከረ መሆኑን ገልጸዋል። ከራስ በፊት ለህዝብ የማስቀደሙን ተግባርም አጠናክሮ እንደሚቀጥሉ ተናግረዋል። እኛ ከህዝብ አብራክ የወጣን የህዝብ ልጆች ነን። ህዝብ የሚወደውን የህዝብን የሚያከብረውን ህዝብ የሚሳተፍበትን ሁሉን እንሳተፋለን። ይህ ሲባል ባህላቸው እንደ ባህላችን፣ ልማታቸው እንደ ልማታችን፣ ችግራቸው እንደ ችግራችን ወስደን የምንሰራ የሰራዊት አባሎች ነን። አሁን ወቅቱን ባልጠበቀ ዝናብ ምክንያት የሲቪል ሰብሎችን የመሰብሰብ ስራ ነው። ከዚህ ደግሞ ሰራዊቱ በሁሉም መስክ ተሳታፊ ስለሆነ ይህን ተሳትፏችን እንደ 75ኛ ክፍለ ጦር በዚህ ካሁን በፊትም ከህዝብ ጋር የማህበረሰቡን ድጋፍ አድርገናል። አሁን ደግሞ የትምህርት ቤታችንና የጸጥታውን ኃይል ይህን ሰብል ለመሰብሰብ ነው አዚ የተገኘ ነው። ሰብሉን ስንሰበስብ በሞራልና በሆኔ ነው እየሰበሰብን ያለ ነው። የሀገር መከላከያ ሰራዊት ዋነኛ ተልዕኮ የሀገር ድንበርን መጠበቅ ነው ያሉት የእነማይ ወረዳ ዋና አስተዳዳሪ አቶ ተሾመ ሞላ በአካባቢው የተሰማራው ሰራዊት ግጭትን ከማረጋጋት ባለፈ በተለያዩ የልማት ስራዎች በመሳተፍ አስተዋጽኦ እያበረከተ እንደሚገኝ ተናግረዋል። የተቸገሩና ራሳቸውን መርዳት ያልቻሉ አርሶ አደሮችን እየለየ በተመሳሳይ ሰብል ይሰበስባል፣ ሰብል ያጭዳል፣ ያነሳል። የመከላከያ ሰራዊታችን ዳር ድንበር ከመጠበቅና ግጭትን ከማረጋጋት ባለፈም አርሶ አደሩ በተቸገረ ጊዜ ለአርሶ አደሩ የሚያግዝና የሚደግፍ የሀገር መከላከያ ሰራዊት ያለ መሆኑን ነው በተግባር ያየ ነው። በወረዳው ባሳለፍነው የመኸር ወቅት ከ47300 ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኖ የቆየ መሆኑን ያወሱት የእነማይ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አማረ ጀንበሩ ከዚህም ውስጥ ከ28000 ሄክታር በላይ የሚሆነው የጤፍ ሰብል መሆኑን በመግለጽ የደረሱ ሰብሎችን በወቅቱ ለመሰብሰብም ርብርብ እየተደረገ ነው ብለዋል። በአጠቃላይ ከ47000 ሄክታሩን ወስደን ስንመለከት 44000 የሚደርሰው ሄክታር መሬት በአሁኑ ሰዓት ተሰብስቦ ያለበት ሁኔታ ነው ያለ ማለት ነው። የሀገር መከላከያ ሰራዊታችን በነቃ ተሳትፎ ህጉንም እያስከበረም ጭምር የአርሶ አደሩን ሰብል እንዲሰበሰብ ድጋፍ እያደረገ ያለበት ሁኔታ ነው ያለ። ከሀሳብም አልፎ በራሳቸው አቅም በራሳቸው ጉልበትም ጭምር እያገዙ እየሰበሰቡ ያሉበት ሁኔታ ነው ያለ ማለት ነው። በሰብል ስብሰባው የተሳተፉ የሰራዊት አባላት ከማህበረሰቡ ጋር በመሆን በአካባቢው ሰላምን የማስፈን ስራቸውን በውጤታማነት እያከናወኑ መሆናቸውን በመግለጽ በአካባቢው ብሎም በክልሉ የተሟላ ሰላም ሰፍኖ ማህበረሰቡ ወደ ቀድሞ የተሟላ እንቅስቃሴው እንዲመለስ በተሳሳተ መንገድ ወደ ጫካ የገቡ የታጠቁ ኃይሎች ወደ ሰላም ሊመለሱ ይገባል ሲሉም አስተያየታቸውን ሰጥተዋል። አሁን ባለው በገጠመን እክል እንደ አማራ ክልል ያለው ውጅንብር ቆርጠን መግባት አለብን። ምክንያቱም እየቀጨጨና እየተጎዳ ያለ ክልሉ ነው፣ ሌላ አካላት አይደለም። ከሰራዊቱ ጎን በመሆን መልካሙን ነገር መደገፍ ነው። ህዝባችን ጎን ሆነን ህዝብን ይዘን የተሳሳተ አመለካከት ያላቸው ወንድሞቻችንም ተመልሰው ወደ መልካም ነገር አንድ እንዲሆን እፈልጋለሁ። የሀገር መከላከያ ሰራዊቱ ሰላምን ከማስፈን ተልዕኮ ባሻገርም በማህበራዊና በተለያዩ የልማት ተሳትፎዎች የሚያደርገውን ተሳትፎ አጠናክሮ እንደሚቀጥልም ተገልጿል። ዜና ኢትዮጵያ እንደቀጠለ ነው። ከሀገር ውስጥ ዜናዎች ወጥተናል። የቻይና አየር ኃይል 76ኛውን የወርቅ ኢዮቤልዩ በዓል አከበረም። የሀገሪቱ አየር ኃይል በዓሉን ያከበረው የርቀት አላሚዎቹ በሚል መሪ ቃል ነው። በበዓሉ ላይ የቻይና አየር ኃይል ዘመኑ የሚጠይቀውን ቴክኖሎጂ ለማሟላትና ለመታጠቅ እየሰራ መሆኑ ተገልጿል። የአየር ኃይሉ በተለይ የ5 ዓመት እቅድ ያወጣ ሲሆን በቀጣዮቹ 5 ዓመታት የሚሳኤል ራዳር ሲስተሙን ወደ ላቀ ደረጃ ለማድረስ እንደሚሰራ መግለጹን የዘገበው ሲጂቲኤን ነው። በስፖርት ዘገባችን ደግሞ በእንግሊዝ ፕሪሚየር ሊግ 21ኛ ሳምንት የሊጉ የዋንጫ ተፎካካሪዎቹ ማንቸስተር ሲቲና አስቶን ቪላ ነጥብ ጥለዋል። አሰልጣኙን ያሰናበተው ማንቸስተር ዩናይትድ ነጥብ ሲጥል ቼልሲና ቶተንሃም ሆትስፐር ተሸንፈዋል። አዲስ የሸዋስ
የሊጉ ተፎካካሪዎች ማንቸስተር ሲቲና አስተን ቪላ ነጥብ የጣሉበት የእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ትላንት ተደርጓል። የውድድር ዓመቱን አራተኛ ያቻ ውጤት ያስመዘገበው ማንቸስተር ሲቲ በኢታድ ከብራይተን ጋር ያደረገውን ጨዋታ አንዳቻ አጠናቋል። የፔፕ ጋርዲዮላው ሲቲ 41ኛው ደቂቃ ላይ ሃላንድ ባስቆጠራት የፍጹም ቅጣት ምት እየመራ ለረፍት ቢወጣም ካሮሚቲማ ያስቆጠራት የ60ኛ ደቂቃ ግብ ብራይተንን ነጥብ ይዛ እንድትወጣ አድርጓል። ለሶስተኛ ተከታታይ ጨዋታ አቻ የተለያየው ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 ዝቅ የሚያደርግበትን እድል ሳይጠቀም ቀርቷል። በውሃ ሰማያዎቹ ቤት 150ኛ ግቡን ያስቆጠረው ሃላንድ ግቡም የፕሪሚየር ሊጉ 35ኛ ሆና በታሪክ ተመዝግባለች። በጨዋታው ነጥብ ብንጥልም በቡድኔ ደስተኛ ነኝ ያሉት ፔፕ ጋርዲዮላ እያሸነፍን ካልወጣን ስለ ዋንጫ ማሰብ የለብንም ሲሉ ተደምጠዋል። ሩበን አሞሪምን ካሰናበተ በኋላ የመጀመሪያ ጨዋታውን ከበርሌ ጋር ያደረገው ማንቸስተር ዩናይትድም 2-2 ተለያይቷል። ተርፍ ሞል ላይ በተደረገው ጨዋታ ቤንጃሚን ሼሽኮ የዩናይትድን 2 ግቦች ሲያስቆጠር ኤደን ኬቨን በራሱና አንቶኒ የበርሌን የአቻነት ግቦች ከመረብ አሳርፏል። በዳረን ፍሌቸር ጊዜያዊ አሰልጣኝነት እየተመራ ወደ ሜዳ የገባው ማንቸስተር ዩናይትድ አሸንፎ 2 ደረጃዎችን ማሻሻል የሚችልበትን አጋጣሚ ሳይጠቀም ቀርቷል። የውድድር ዓመቱን 8ኛ ያቻ ውጤት ያስመዘገቡት ቀይ ሰይጣናቱ በጨዋታው 65 በመቶ የኳስ ቁጥጥር የበላይነትና 30 ሙከራዎችን ተጋጣሚ ላይ ቢያደርጉም ሙሉ 3 ነጥብ ይዘው መውጣት ሳይችሉ ቀርተዋል። ሁለቱ የለንደን ክለቦች በተሸነፉበት ሌላ ጨዋታ ቼልሲ በፉላም፣ ቶተናም በቦርማውዝ ከሜዳቸው ውጪ ተረተዋል። በምዕራብ ለንደን ደርቢ ከፉላም የተጫወተው ቼልሲ 2-1 ተሸንፏል። አዲሱ የቼልሲ አሰልጣኝ ሊያም ሮዝኔር ጨዋታውን ባልመሩበት ምሽት ማርክ ኮኩሬላ 21ኛው ደቂቃ ላይ ከቼልሲ በኩል በቀይ ካርድ ከጨዋታ ተሰናብቷል። ራውል ሂሚኔዝ እና ሃሪ ዊልሰን የፉላምን የአሸናፊነት ግቦች ሲያስቆጥሩ ሊያም ዴላፕ የቼልሲን ከሽንፈት ያልታደገች ኳስ ከመረብ አሳርፏል። 6ኛ የፕሪሚየር ሊግ ጨዋታውን የተሸነፈው የለንደኑ ክለብ ካለፉት 5 ጨዋታዎች ያሸነፈው አንዱን ብቻ ነው። አነጋጋሪ ክስተት በተፈጠረበት የቦርማውዝ እና የቶተናም ጨዋታ ቶተናም ሆትስፐር በባከነ ደቂቃ በተቆጠረበት ግብ 3-2 ተሸንፏል። ኢቫን ኒልሰን፣ ኪሩፕ እና አንቶኒ ሴሜኖ የቦርማውዝን ማሸነፊያ ግቦች ሲያስቆጥሩ ፖሊና እና ማቲያስ ዴል የቶተናምን ግቦች ከመረብ አሳርፈዋል። 7 ግቦች በተቆጠሩበት ሌላ ጨዋታ ኒውካስትል ዩናይትድ ሊድስን 4-3 ረቷል። ብሬንትፎርድ በኢጎር ቲያጎ 2 እና በየሆር ያርሞሊክ 1 ግብ ሰንደርላንድን 3-0 ረቷል። በሌላ በኩል በጉዲሰን ፓርክ ከወልቭስ የተጫወተው ኤቨርተን አንዳቻ ተለያይቷል። ክቡራን ተመልካቾቻችን ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ፣ ዳይሬክተራችን ግዳይ ገብረ ህይወት፣ የዜና ኢትዮጵያ አዘጋጅ ብሩክ ተስፋዬ አብረናችሁ ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።